እመኑ ማትመኑ ቪው ለማግኘት ነው። ምክንያቱም በፋኒ ሞከረች፣ በምን ሞከረች አልተሳካም። ለእውነት ነው ስለማታምኑ ነው እንድሳደብ ስለፈለጋችሁ እንጂ እናቴ ትሙት ቪው ፈልጋ ብቻ ነው ሳንቲም ብቻ ነው እንጂ ምንም ነገር። እንግዲህ አስቡ ከኔ በላይ እኮ እሷ ናት ልጆቿን ራሱ አዋታ ያዋረደች። ምግብ እየጠየቋት እንኳን እምቢ አለች ከፋኒ ጋር ለመታረቅ ብቻ ስለፈለገች ነው። ቢኮዝ ልጆቹን ወደዚህና ወደዛ እያደረገች ማሳደግ ስለፈለገች እንጂ ቱ ቢ ኦነስት ሚዲያ ላይ ከሚሸናባትና ከሚተፋባት በላይ እንኳን ያልተናገርኳት ማንም አይደል እንዴ የአፏን ሽታ የሚያወራው አብራት ያደረም አብራ የተቀመጠው አይደል እንዴ አፍ ሽታ ሊገማል እያለ የሚሰድባት የዛን ያህል እንኳን አልሰደብኳት። ባሏን እንኳን አምጥተው የልጆቿን አባት እንኳን አምጥተው ሚዲያ ላይ እንደዛ ሲያብጠለጥሉት እንኳን ሚዲያ አልሰራውበት። ሜቢ ላታስተውሉ ትችላላችሁ። አልተናገርኩም። ልጆቿን እንዲህ ስታመጣና ምንስትል አልተናገርኩም። አውቄ ነው እሷ ቪው እንደምትፈልግ ስለማውቅ ነው። እንደውም ከዚህ በፊት ለምንድን ነው ይሄን ብሄር የምትሰድው ብዬ ጥቂያትም ነበረ። ለቪው እንደሆነ ተናግራለች። ምን ላክ ኦኬ ከመሰለሽ እሺ። የት አለሽ ባርቢ? እንዳንድ ተማነ ኒታንች ባርቢ ፕሮፋይል ቀይራ ነው እንዴ? ቤላ በቀደም ይልበልኩ ነገር ኮይኑ አመሰግናለሁ ስላስገባችሁ። ይሄው ደስ አለ ጆንዋ ሚኪ እንዴት ነው እንዴ? በትልቁ ትሁን እንጂ በትልቁ ያንቺ አንግሻት ባሮ አራት እንገስ ምን ዋጋ አለው? ትንሽ ነው የሚሆነው ቢነክስም ትንሽ ነው የሚሆነው። ባርቢ ቀንሽን ጠብቂ እያለችሽ ነው። በእናትሽ ምን ቀና እዚያ አጠገቡ አይደለው እንዴ? እዚያ ወድዛ አሳለው ማለት ለመናገር ባርባራ ለእውነት የቆመች ሴት እኔ ስለማውቃት ያንቺ አጠገባ ከሆንሽ እቺን ዝታዘው ማለት ነው። አንበርክካችሁ አስኪዷት። ተንበርክካ ነው ሜዳ ያለባት እቺ አንዬ ልንገርሽ አይደለ እኛ ክለብ ውስጥ ስንገባ እንድትወጣ ነው የተደረገችው በጋርድ። በቃ እንግዶች እየመጡ ነው ውጭ አንቺ ዝተት ተብላ የትም ቦታ እኔ ከገባው ዞኔ ትወጣለች። ምክንያቱም እኔ የሆነ ቦታ ስገባ ሁለት ወይ ሶስት ሆነን ልንገባ እንችላለን። እየጨመረ ነው ሰው የሚመጣው። you looking about your business not እቺና አህያ ደነዝ የቲክቶኩን አሽትታ ቤተሰቧን አፋን አሽትታ ህዝቡን ህፃናቶቹን ያሸተተች ማንም አይፈልጋትም እንዴ። እኛ እኮ በጣም ቪአይፒ ነን። የሆነ ቦታ ወሬው ሁሉ ነው እኮ ገማን እኮ ወሬው ግን ረሳ እንዴ ማን ነው ደግሞ የምትፈልገኝ? የት ነው የምትፈልገኝ እንዴ? እኔ ዞኔ እኮ በደንብ ታውቃለች የት እንደምኖር። አጠገባችን ክርዳድ አለች አይደል እንዴ ኪዱ የምትባል እዚህ አንድ ስንዝር አጠገቤ እሷ ትንገራት የት ጋር እንዳለው። ምንም አታመጣም። ምንም አታመጣም። ምንም ጌታን ነው የምላችሁ። 5 ሳንቲም በጣም ነው የምትፈራኝ ዞኔ። እኔ ብሎክ ነው የምታረገኝ ባስቸኳይ። ምን ይባርባራል እኮ እኔ ነኝ የምለምናት አባቴ ይሙት እኔ ማውቀው ነገር ስላለ ተይባር ምን ቸገረሽ? እውነት ተስፋው እውነት እንደው እንትን አትበያት ችግሯን ስለማቅ እያልኩ ምላት እኔ ነኝ አባቴ ይሙት ጠይቋት። ባርቢ ምንም አታመጣም። ለጥናት አንድ እውነት ባርባራ ነው የምልሽ። እኔ ዛሬ እዛ ጋር በሆን ኖሮ ነው የምልሽ በጣም ከመናደዴ የተነሳ አንገቷን ይዤ የሆነ ነገር ማረጋት ነው የሚመስለኝ። ኖ ድንባዣ ደረጃ አትዳረሽም። እሱን ማውራት እንችላለን። አንገቷን ምንም አያስፈልግም። እሱን አንገቷን የሚይዝ ይኖራል። እሱ ችግር የለው። ምንም አታመጣም። ዝሆኔ ያኔ የምሬን ነው የምልሽ ቆጣሪ ነው ይዘለለው። ለምን በእብድ ወረቀት የምትዞር ሴትዮ አነቅሻት አላነቅሻት? ይኸውላችሁ እንትን አለች ስሙ ፕሊዝ እነሱ ነው ልክልካቸውን ማስነሳት የምችለው። ኦኬ ላይፍ ናት እንዲያውን እስቲ አምጫት ይወይ ኦኬ በፈልግ ማለት ነው። በነበርኩበት መቀጠል አቅቶኝ አይደለም። ምንድነው ቦታ ደግሞ የሳድም ይገባኛል። ኃይለኛ ዲፕሬሽን ታርጌቴ ምን እንደሆነ አውቀዋለሁ። ምን ማውራት እንዳለብኝ አውቃለሁ። ከስህተቴም ደግሞ እማራለሁ። ምክንያቱም ስህተት ስላለ የሚሰራ ሰው ደግሞ ይሳሳታል። እንደዚች ያለው ግን እንደዚች ያለው ሰው ግን ምን ሰካ ነው በማንነቴ ልጆቼን ተናግሮ በልጆች አሾፋለሁ ሲል
እሷ በልጄ ስታሾፍ እኔ በዘር ማንዘሯ አሾፋለሁ። በቀልሽ ዘር ማንዘር የምትይው ሰው ደግሞ ተነስቶ ጉድጓድ ይከትሻል። በዘር ማንዘርሽ አፍሽን አስይዝሻለሁ። በዘር ማንዘርሽ አርፈሽ ቁጭ የእሷን ዘር ማንዘር እናሳይሻለን። ለቅሶሽ እንዳያምር ነው የማደርግሽ። እሄድብሻለሁ። ይኸውልሽ የምታለቅሽው ለቅሶ እንዲቆም ነው ማስደረግሽ። ታውቂኛለሽ። አርፈሽ ቁጭ አንቺ ልጆች ከማንነታቸው ለመለየት ስትፈልጊ አንቺን እለይሻለሁ። እንዳታይሽ ቁጭ ብለሽ እንዳታለቅሽ ነው የማደርግሽ። ወይኔ የትግራይ ህዝብ እንዳታያረግሻለሁ። ሰው እንዳያዘንሽ ነው የማደርግሽ። ዝም ያለውን ህዝብ እንዲያላግጥብሽ አደርግሻለሁ። ያንን ፈልገሽ ከሆነ ማለት ነው። እኔንስ ምን እንደምታረጊኝ አንቺ አጋሰሰ ጥንብ ቱና እኔ ምን እንደምታረጊኝ ቱና አንቺ ትግራይም በፍጹም አንቺ ራስሽ ትግራይ ቱና ምን እንደምታረጊኝ ኢትዮ ባርባራ ምንድን ነው የምታረጊያት ብለው ሰዎች ይጠይቋት። ላይፍ ናት አይደለ? ባርባራንስ ምን እንደምታረጊያት ይበላት። እቺ ቱና ጥንብ ሽት ምን እንደምታረጊኝ ክሬሲ ዲናት ያለችው እኔ እዚህ ጫካ ገባ ያለው በራሷ ዘር ሁሉ የተጠላች ለሷ ብለን የእሷን የመጣችበትን ማህበረሰብ ወገን ምንም ይሄ ቀላል ነገር ነው። በጣም ሲምፕል ነገር ነው። ወዴ ደግሞ ታራበትን ፕላትፎርም መዝጋት ነው። ንዴቷ እኮ አንቺ ቦቶክሷ ሁሉ ቀለጠ። ቦቶክሷ ብንንንንን እያለ ነው። ስማ እኔ ምንሽ ኢትዮዬ አሁን ላይፍ ያሰማሽ? አዎ ላይፍ ልኮ ነው። እሺ ቆይ እሺ ኩዊንን የምታረጋት እንግዲህ ባርባራንስ ብለው ይጠይቋት። ይቺ ኦ ማይ ጋድ አንቺንም እዝታብሻለች። ቆይ አንቺ ጀርመኗ መጣውልሽ እየመጣችልሽ ነው። በዛ እግሯ ዷ በእናትሽ ባርባራ በእናትሽ ልክ እንደ እሬቻ ጊዜ የሄደችው ደረቷ ነፍታ የትናምትመጣው ማዳ ያለብሽ እንደምትመጣው ቆይ ምልሽ ሽቷን ጥላ ነው የምትመጣው። መቼም ፍራንክፈርት ግማት አንወድም። ግማቷን ጥላ ነው የምትመጣው ወይስ እንዴት ነው? ቱና ነገር አንወድም። ቱና በካን ውስጥ ከታየም ግን ናት እኮ እቺ በመድኃኒዓለም እንዴት ነው እኔ ጋር የምትመጣው? ግን ጥም ባንሳተው ሆዴንማ አሁን ሚስቱና የምትሰድባት ደግሞ ሆዴ ቢገባ ሆዴ ምን ችግር አለው? አንቺ ምንድን ነው ኩዊን ሆዴ ሸራተን ነው ሊያይ ሆዴ ሸራተን ነው ኩዊን ምን ሆነሻለኛ? ይኸው እንሰደብ ይኸው ከራተንና ሰባተኛ በምን ይገናኛል? ባንሳ የሞታል ናግባ ፈንታስቲ የት ነው የምትመጣው? እኔ ጋር ከክለብ እየሸተተች የምትወጣ ሽታ ምን ልበላቸው? ይግባ አሁን ሽታ ከህዝብ ከፓብሊክ ትራንስፖርት የሚያስፈራል። አንቺ ቤት አላወኩም። ደደብ አይደለሽ ለነገሩ። ማይ በእጅሽ የምትፈርሚ ማኮነሽ አንቺ የራሷን ነው የምታወራው። ራሱን በራሱ አይን ነው የምትችይ ስላልኩ በዚህ መጣሽ በዛ መጣሽ። እኔ እናቴ አዎ ስላሳ ተያያዘኝ አንቺና እኔ ኔቨር አልኩሽ። እንዲህ ነው የምንሳሳቀው እንደዚህ ይተምላ እሷ የምታወራው ብቻ አንቺ ግን ማለት ነው ከሚደግፉሽ ህዝብ ጋር ሆነሽ መጀመሪያ ሆዴ እንኳን እግዚአብሔር አውጣካ የሚታይ ነገር ነው። እንኳን ከዚህ ግማት ገላገለ ከዚህ ሊጥ እንኳን እግዚአብሔር አውጣካ ሆዴ ጥርሷ ለብቻ መላሷ ለብቻ ከሚወጣ ሆዴ ሸራተን ነው። ከሰባተኛና ሸራተን ጋር አይመጣጠኑ። አንተ ነህ ነካክተህ እሷን ጉድ ያረካት። እንኳን እግዚአብሔር አውጣካ አልነካም። ኩንሻለካ የማታውቁት ሚስጥር አለ። አልነካም እኮ እንኳን እግዚአብሔር አውጣካ ከመደፈር አልነካም። በእውነት አልነካም። የማታውቁት ሚስጥር አለ። ሽንኩርት ይሆናል ድንገት ተሸፍኖ ሾገበለ በዚህ እድሜሽ ጋንጃሽን ይዤ አበዱ በቃ ሆዴ ገባ። ሆዳችን ሆዴ ግን ወይ ሆዴ ሰላም ብያለሁ። በጣም ባለጌ ነህ አንተ። ፎቶ ልቀይርልህ እንደ አፉ እንዳይሸትህ። ቆይ እስኪ ኩንሻ ፎቶ ልቀይርልህ አፉ እንዳይሸትህ። እኔ ምን አጠፉ? ምን ላይ ናችሁ? ቆይ ነገር ሆዴ ሸራተን ነው። በደንብ አድርገሽ ተቀበዩ። ኧረ ኢትዮዬ ሸራተን እና ሰባተኛ አይመጣጠንም። እቺ ጥምባታ አንድ ነገር ልንገርህ። ኢትዮ ሚዩት አድርጊ ፕሊዝ።
ጭንቀትም ስለሆነ አሁን እኛ ምንድነው መሰላችሁ ማድረግ ያለብን? ሆዴዬ ታውቃለህ፣ እኔ እንደ ታላቅ እህት ነው የምመክርህ። በጣም ነው የምወድህ የማከብርህ። እሺ እሺ። ነካክቴ የተውከውን ለአንድ ሳምንት ገብቶ በደንብ አድርጎ የሚወግር ፈልግና ምግብ ከኛ ፈልግ አስተንፍስልኝ። አንተ ባትነካካ ዛሬ እንዲህ ሚዲያ ላይ ይቺ ስትረሷ አናቷ ላይ ወጣም ነበር። የምሬን ነው የምልህ። ባዶ እኮ ናት ጂጂ እኮ ባዶ ነች። ባዶ ታውቃላችሁ፣ ባዶ አባቴ ሙት እላያና አበባ ውስጧ ያለቀ ሴት ነች። እንደ ሸራ ጫማ ሶሉ እንዳለቀ ሸራ ጫማ ውስጧ አልቋል። ዝም ብላ ለዋንም ለራሷ ህዝብ ክብር የሌላት የራሷ ህዝብ እኮ አንቅሮ የተፋት ነች። ብትማር አይሻልም? እንደኔ እንደውም ብትማር ይሻላል። እውነት ቃለ ትጥፋልን ከዚህ ሚዲያ እቺ ሴትዮ ማለት አልፈልግም። ትጥፋ ዘመኑ እዛ የምታውቃቸው ሰዎች የሉም። እኛ እንከፍላለን። ኩን እየሄደችባት ነው ይችላሉ። በመድኃኒዓለም ተጀመረ ገና። እስቲ ሂጂባት ኩን እስቲ ሚት አድርጉ። አንዴማ ባርባራ ሆዴ የምታውቀው ሰው ካለ እኛ እንከፍላለን። ምግቡም ያው ባርባራ ታዘጋጃለች። ብሩም ሁሉ ነገር እንትንላለን እና ሚነፋ ካለ እሷን የሚያበርድላት ሄደችባት ነበር። ኩን ተጀምሯል። ኩን ጋስቲ ዝም በሉ አንዴ ሚት እናርግ። ሆዴ ከታች ደግሞ ልንገርሽ፣ ከታች ሌላ ሰው አለ። አንድ አይኑ የሚያሳይ ሰው አለ። ሆዴ አለ። ሁለቱም ወንዶች ናቸው። እንለምን እናስለምን። ሰውም ቢሆን ካገኙ በቃ ንፉልን። እንደዚህ እየመናቀቅ ፈልገው ንፉልን። የሚነፋ እንፈልጋለን። ንፉልን ፍቃደኞች ከሆናችሁ። የሽ ሁለቱም ከበዳቸው። ኦኬ ጋይስ ይቅርታ። እቃችን ቢጣመን ብለው ነው፣ እቃችን ቢሰበር ብለው ነው ዝም ያሉት። አይዟችሁ። ሶሪ ልባቸውን ሰበርኩት መሰለኝ። ይቅርታ ሆዴ፣ ይቅርታ ሚኪ። አብሽር ኩሊ አብሽር። ይጅበት እስኪ ሪከርድ ምንድን ነው ጉዳዩ? እኔ ልንገራችሁ፣ አነፋም እያሉ ነው። ነገ ሰላማዊ ሰልፍ ይዛችሁ በወረቀት ጽፋችሁ እኛ አነፋም ብላችሁ መውጣት አለባችሁ። አትፍሩ። እኔ ካሜራ ከፍቼ መሳደብ አልወድም። በዚህ አጋጣሚ ቤተሰብ ያየኛል። እኔ ኃላፊነት አለብኝ። የልጆች እናት ነኝ፣ ባለትዳር ነኝ። ዝም ብዬ ጋርሞታ ሴት አይደለሁም። 48 ሰዓት ብቻዬን ገባችሁ? ዲፕሬሽን ውስጥም ያለው ሰው አይደለሁም። ስራ አለኝ እና ጭንቀት ውስጥ ስላለች ነው። እኔ ይገባኛል እንጂ የፋኒ ተቆርቋሪ ሆና እኮ አይደለም እንጂ ፋኒን እኮ እሷ ናት ወጣ። እንደውም የፋኒን ገበና ያወራችሁ እሷ ናት። የልጆቿን የጋቢን ጉድ የእነሱን ያወራችሁ እሷ ናት። እኔ መቼም ሳንቲም 5 ሳንቲም ለመልቀም $10 ለመልቀም ብዬ ምንድን ያለችው ዶሮ የፈረንጅ ዶሮ እና የአበሻ ዶሮ የፈረንጁ 75 ሳንቲም ይሸጣል እንቁላሉ፣ የአበሻ 50 ሳንቲም። ለምን በደንብ በልተሽ 75 ሳንቲም እንቁላልሽ አይሸጥም ስትባል ለስሙኒ ጭማሪ ብዬ ቂጤና አላሰባም ብላለች የአበሻ ዶሮ። እና እኔም ደግሞ እውነት ለመናገር እሷ ፎሎ እንድታገኝ አቴንሽን እንድታገኝ ብቸኝነትን ስለፈራችሁ በሰው እንድትከበብ ብዬ እንደው ዝም ብዬ ያልሆነ ማንነት አምጥቼ ባወራ ብዙ ሰዎች ላሳዝን እችላለሁ። ለራሴም ውድቀት ነው። እውነቴን ነው የምልሽ። ኮንፊደንስ ቢኖራት ኖሮ ጂጂ ሆዷን ሰርጀሪ አድርጋ እንኳን ወጣት ያላገኘች ሴት ናት። በዚህ እድሜዋ ብቻዋን አልጋ ላይ እየሸናሽ ፍራሽ መስታወት ላይ መስኮት ላይ ያሰጣችው የምታደር ሴትዮ ምን ልበል? ለምን ኢትዮጵያ አትገባ? ባለ ጊዜ ነኝ ብላ የአማራውን፣ የኦሮሞውን፣ የትግራዩን ህዝብ ትሰድብ የለም? ለምን አትገባም ታዲያ? ንገሩኝ እስኪ። ቢኮዝ የራሷ ህዝብ ስለናቀችው፣ ስለሰደበችው፣ ስለማይፈልጋት ነው። እኛ ሌላው ኢትዮጵያዊ ሁሉ እኮ ኢሬቻን አክብሯል አይደል እንዴ? ለምን እሷ አታከብር? ማንነት ስለሌላት። ማንነት ከሌለ ሰው ጋር ደግሞ ቁጭ ብሎ ማውራት መውረድ ነው። ስለጠረረባት ሁሉም ስለማይፈልጓት የኔን ስም እያነሳች ሳይሆን የትግራይን ህዝብ ነው። እኔ ግን እንደሷ የወረድኩኝ የዘቀጥኩኝ ማንነት ባይኖረኝ ኖሮ ቱ ቢ ኦነስት ህዝብ ሰድብ ነበር። ማንነት ስላለኝ ህዝብ አልነካ። የኦሮሞ ህዝብ አክባሪ ይበዛል ከባለጌው። ስለዚህ ለአንድ ለወደቀ ሰው ብዬ ብዙሃኑን አላስከፋ። እሷ የስራውን ይስጠው ሆዴ ላትነካኝ አተራጣጥበኝ እንደሚባለው ዝም ብለህ ነካካሃት። ዛሬ ይኸው እኛ ላይ ነው እየረጨች ያለችው።
ገባ? ለዛ ነው የእውነቴን ነው የምናገር እንጂ አንተ በደንብ አድርገህ የዛኔ እምቢ ባትላት ኖሮ ዛሬ እኛ ላይ ባልወጣች። ያው እኔ በጣም ብዙ ለት ያረኩላት ሴት ነኝ። ቱ ቢ ኦነስት አንብቤ ተረጎምኩላት ብዙ ነገር ያረኩላት ሴት ነኝ። ያው እኔ ስለምታሳዝነኝ ካለችበት ጭንቀት እንድትወጣ እንኳን ባርባራ ስትናገራት ብዙ ጊዜ ባርባራ እንቆጣታለሁ። አባቴ ሙት ነው የምላችሁ እንታይ ባል ያልኩኝ ታያት ጤነኛ ብትሆን በዚህ እድሜዋ ታስቢዋለሽ? ወጣ ሚዲያ ላይ እንዲህ ከህፃናቶች ጋር ጌም የተጫወተች 1 ብር 2 ብር ትለቃቅም ነበር። ብዙ የሚደረጉ ነገሮች አሉ። ታይ ብዬ ለማንኳት እኔ ያው ፊት ለፊቷ ነው የምነግራችሁ። ስለዚህ አሁን እኔ ራሴ ደግሞ ተገልብጬ ብል ቱ ቢ ኦነስት እሷ የምትፈልገው ሰው ነው፣ አቴንሽን ነው፣ ሳንቲም ነው። አበባ ስጧት። እንደውም በዛኛው ስልኬ ገብቼ 2 አበባ ሰጣት ደስ ይለኛል። ገባችሁ? አበባ ስጧት። ዘፈን እንጋብዛት። ኩይን እኔስ ብቸኛ ነኝ የሚለው አበባ አይደለም የጎደላት። 2 ቆለጥ ከቻላችሁ ላኩላት። ቆለጥ መላክ የምትችሉ ሰዎች እንደውም በረ የበለጠ ትቃጠል ከወዴ ጋር እንደዛ ስትጫው እንኳን እኔ ራሴ ወዴ ጋር ሂጅ በውስጥ ወይ እትነካ እንዳትነካ ምናምን ብለን ነው የጻፈው። እኔ ላስታርቃል ሞከርኩ እንዳትነካ ብዬ ነው የጫውኩበት፣ ግን አልነካኩም። እዚህ እንኳን ስትመጣ ትዝ ይላችኋል። እዚህ የመጣች እዚህ እኮ ትገባ ነበር ትዝ ካላችሁ ማለት ነው። እኔ እንደውም በጣም ብዙ ሰው ይሰድበው ነበር። ብዙ ሰው እንዴት ይችን ታስከቢያለሽ እያሉ፣ ግን በእውነት ለመናገር በቃ እኔ ያንን ስለማልፈልግ ያለችበትን ጭንቀት ስለማውቅ እውነት ከቲክቶክ ስትወጣ ትራሷ ስለጥብ የምታለቅስ ሴት ነች። ፓንቷ ሳይሆን ትራሷ እስኪረጥብ የምታለቅስ ሴት ነች። ቀላል እንዳይመስላችሁ። ሴት ልጅ ፓንቷም ይረጥባል። ሽንቷን ላይ ትለቃለች። እውነት አባቴ ሞት ማንም ሰው ከሌላ አጠገባችሁ አይዞሽ ባል የሌለ ከሆነ የምትሰድቡት ሁሉ ሰው ልጆቻችሁን አዋርዳችሁ በልጅ ልጆቻችሁ ነግዳችሁ ሚዲያ ላይ ማንም ተፍቶባችሁ አላፊ አግዳሚ ሸንቶባችሁ አቅፏችሁ የሚያደርሰው ካጣችሁ እንደዚህ እኮ ምልክት ነው። ስለዚህ እሷ የሚያስፈልጋት በደንብ አድርጎ ብጉሯን የሚያፈርጥላት ነው። ገባሽ? በደንብ ቢያፈርጡላት ለ1 ሳምንት ስለምታጣጥመው አዙራ ትተኛለች። ጂጂ እውነት ለመናገር ጥሩ ሴክስ ብታረግ 1 ዓመት ከቤት አትወጣ። እንደ አራስ ነው የምትወጣው። አሁን እኮ ችግሩ መሰለሽ እንደ ህዝብ ነው እየተናገረች ያለችው። አንቺን ወከለች እንጂ እየተናገረች ያለችው እንደ ህዝብ ነው። ስለዚህ ህዝብ እሷ ላይ ደግሞ ቴንክ ዩ ለዛ ነው እኛም የመጣ ነው። ህዝብ ነው ሰው መናገር ያለበት። ገብቶሻል አባባል። እንደ ህዝብ ደግሞ መልስ እንሰጣታለን። እንደ ህዝብ ደግሞ ህዝብም ደግሞ መልስ መመለስ አለበት። ይሄ ሁሉንም ይወክላል፣ ሁሉንም ይመለከታል። እናንተ ደግሞ እንደ ህዝብ ስትመልሱ ህዝብ ነክታችኋል። ከወረደ ጋር መቼም አንወርድም። ማንንም ያ እኛ እንደ እሷ ነው መልሱን የምንሰጠው። ለሷ እኛ እንደ ሌሎቹ ጭቃ ጭንቅላት የለንም። ባለጌ አላሳደገንም። በስነ ስርዓት ያደግን ሰዎች ነን። አጋጣሚ አቃጣሪ ሆኖ ከሰዎች ጋር በስራም በምንም ልትገናኝ ይችላልሽ። ሰዎች ጋር ብዙ ልትዋወቅ ይችላልሽ። ይሄ ግን አንድ ሰው ማንነቱን በደንብ ህዝብም የሚያውቀው ነገር ነው እና እንደ ህዝብ ደግሞ የተናገረች ጭቃ ጭንቅላት አይደለም ለህዝብ፣ ለቤተሰቦቿ፣ ለልጆቿ፣ ለልጅ ልጆቿ ማጥሆነች ባይዘው። ወይኔ በዚህ አጋጣሚ ልናገር የምፈልገው ልጇም እሷም የልጇም አባት ሁሉም አንድ ናቸው። እኔ መናገር በፈልግ ብዙ ሚስጥር ማውጣት የምችል ሰው ነኝ። ሁሉም ሚስጥራቸውን ያውቃሉ። መናገር ካለብኝ ሁሉንም በአንድ ጭንቅላት ነው የማያቸው። እኔ እዚህ ጋር ሚዲያ ላይ ልጆቻቸውን አስጥተው ገንዘብ ለመሰብሰብ የመጡ ሰዎችን ማን ምን እንደሆነ ጠንቅቄ የማውቃቸው ሰው ነኝ እኔ። ከዚህ በፊትም ሄለን ቤትም ገብቼ ምናልባት እኔ አያቴ ዋሽታ አስታርቅ ወይ ደግሞ አክስቴ ዋሽታ አስታርቅ ወይ ደግሞ እናቴ ዋሽታ አስታርቅ ብላ አስተምራኝ ሊሆን ይችላል ያደግኩት። ዋሽቼ ሰውን ላስታርቅ እችላለሁ። ሁሉም ለኔ በአንድ አይነት ሳያቸው አንድ አይነት ሰዎች ናቸው። ሁሉም አንድ አይነት እንደ ኦሮሞ ህዝብ አይደለም ማያቸው፣ እንደ አንድ ቤተሰብ ነው ማያቸው። አንድ ቤተሰብም ናቸው። ስለዚህ አንድ አይነት ሰዎች ናቸው። ለነዚህ መልስ መስጠት ያለብን እንደ ህዝብ ነው። ህዝብን የተናገረችው ህዝብን ደግሞ ሁሉም ሰው አስተያየት መስጠት መቻል አለበት ነው የማስበው። ቴንክ ዩ ሆዲ። እንደ ህዝብ መልስ እንሰጣለን። ሪፖርት አድርገን ማጥፋት አለብን። ይቺ መርዘኛ ሴት እሱ ትልቅ ነገር ነው። እንዴት ነው አሁን ይሄ አደጋው እንዴት ነው መታየት ያለበት ከተባለ
ከሚዲያ ላይ ማጥፋት ብቻ ሳይሆን በህግም በምንም መካሄድ አለበት ብዬ ነው የማስበው። ምክንያቱም እቺ በጣም የወረደ አስተሳሰብ ያላት ባለጌ ሰው እንግዲህ ማንም ሰው ሚዲያ ወይ ደግሞ ስልኩ ላይ አፕ ስላለ ከፍቶ የፈለገው መናገር መዛለፍ የሚችልበት እንትን ፕላትፎርም አይደለም። አጠቃቀሙን ካላወቅንበት አጠቃቀሙ ማሳወቅ መቻል አለብን። እንደዛ ነው እኔ የሚመስለው የሚታይ። መናገር ካለብን ደግሞ ያው ጉዳቸውንም አውጥተን እንዘረግፈዋለን። ምንም ወደ ኋላም ወደፊትም የሚያስብል ነገር አለ። እንኳን እሷ ውጭ ሀገር ሆነ አይደለም ኢትዮጵያ ውስጥ ሆኖ ሲናገር የነበረው ዳልቻ የተባለው ሰውዬ ራሱ እስር ቤት ነው የገባው። ያ ፎለምታ በቂቤ አይታሽም ይባላል። አንድ ጊዜ ሞዲዬ አንድ ነገር አለ። ትዝ ይልሃል አንተ ስንት አይነት መስዋዕትነት ከፍለሃል ስትታመም። ይችን ጥንብ ሽታታም ሴትዮ ድጋሚ ላለማግኘት አይኗን ላለማየት ቤቷ ላይ ስንት ስራ ስታሰራ ማለት ነው። እናውቃለን ምን ምን ሰርተ ምን ምን እንደተበላሸ። ዛሬ እንዲያውም አውርተንበታል ከልጅቷ ጋር ላገናኝህ ከሟቿ እናት ጋር። በዛ ተጠቅማብህ ይችን የምትሸት ሴት ላለማግኘት ምን ያህል ዋጋ እንደከፈልክ ሆስፒታል ላይ ነገራቸው። ላለማየት አይኗን ላለማየት ያ እኔ በጣም ብዙ ዋጋ ከፍያለሁ በህይወቴ ላይ ማለት ነው። በእነሱ በደንብ አብራራው ደረሰብኝ። በጣም ብዙ ዋጋ ከፍያለሁ። ዋጋ ያስከፈለኝን ሰዎች ደግሞ እዚህ ጋር ለኔ ማስጣት አጀንዳ መስጠት ለኔ ቀላል ነው። ማንነታቸውን አውጥቶ ማጋለጥ በጣም እጅግ በጣም ቀላል ነው። እስከዛሬም ዝም ብለን ያሳለፍነው ነገሮችን በጥሩ ለማሳለፍ በማለት ብዬ ነው እንጂ እነሱን ማንነታቸው ከኔ በላይ ማንም ሰው ያውቃቸዋል ብዬ አላስብም። እርግጠኛ ነኝ አንድ ክፍል ውስጥ ተደብቀው ከኩሽና ሳይወጡ እድሜ ልካቸውን ያሳለፉ ሰዎችን ማን ምን እንደሆነ በደንብ ነው የምናውቃቸው ጠንቅቀው። አሁንም በፌክ አካውንት እዚህ ጋር ቁጭ ብሎ እንደሚሰሙ እርግጠኛ ነኝ እናውቃቸዋለን። ስለዚህ ይሄንን ነገር በምንድን ነው ከዚህ በኋላ ማጥፋት የሚቻለው ነው ትልቁ መፍትሄ መሄድ ያለበት። ህዝብን የተናገረችው ህዝብን ያዋረደችው እንዴት ነው ማውገዝ የምንችለው? እንዴት ነው ማስወገድ የምንችለው ነው አሁን ትልቁ ስራ መሰራት ያለበት። እንደ ህዝብ የተናገረችውን ህዝብ ይሄ ህብረተሰብ አቅም ያለው ህብረተሰብ ነው። ይሄ ህብረተሰብ አንድነቱን የሚያቅ አንድነት ያለው ህብረተሰብ ነው። እንዴት ነው ከሚዲያ ላይ ማጥፋት የምንችለው? ከሀገር ውስጥ ማጥፋት የምንችለው በጣም ቀላል ነው። ስለዚህ በዛ ቴንክ ዩ ወዴኒ ሚዲያ ላይ ራሱ መጥቼ ተናግሬ አላውቅም። ያ የምሬን ነው የምልሽ። እጅግ በጣም ስለተናደድኩ ነው ዛሬ። አንድ ነገር ልንገራችሁ ለሁላችሁ። ቴንክ ዩ ሆዴ ለተናገርከው። ፍጹም እሷ በወረደችበት ደረጃ መውረድ የሌለባችሁ ፍጹም ህዝብ እንዳትነው። ያ ህዝቡን አንነካም። ስምን ሰጣውና ተካታለን ፕሊስ እየተደማመጠ መጀመሪያ ህዝብ እንደ ህዝብ አንናገርም። እሷን መርገጥ ትችላላችሁ። ማንም የተፋባት ማንም የሸናባት ማንም የናቃት ማንም ያዋረዳት ስለሆነ መብታችሁ። ከዛ ውጪ ግን የኦሮሞን ህዝብ ራሱ ስለማትወክል ነው የምነግራት። የኦሮሞ ህዝብ አንቅሮ ስለተፋት ነው ኢሬቻ እንኳን ያለችው። በዚህ አጋጣሚ ፍራንክፈርት ያሉ ኦሮሞዎች እንኳን የሚቀበሏት ኦሮሞዎች የሉም። ሁሉም ደጋፊዎቹ አይደሉም። እኔ በግልጽ ባርባራን ታውቃለች። አዎ ሁሉም ኦሮሞ እሷን ይወክላል ብዬ አላስብም። እሷም ደግሞ ሁሉንም ኦሮሞ ትወክላለች ብዬ አላስብም። ስለዚህ እቺ ሰው ግን መነካት የሌለበትን አንድን ህዝብ ዘር ለዘር ሃይማኖት በሃይማኖት ብሔር በብሔር ስታጋጭና ስታባላ ከዛም አልፎ ተርፎ ደግሞ ለገንዘብ መሰብሰቧ ለገንዘቧ ለጥቅሟ ለኪሷ ለመሙላት ለልጆቿ ላይ ቢዝነስ እየሰራች ያለች ሰው ነች። ልጆቿም ደግሞ ራሳቸው ደግሞ ተማምነውበት ደግሞ ቢዝነስ እየሰሩ ያሉበት ነገር ነው እና ልጆቿም ማነች ልጇም የልጇ አባትም ማን ነው እሷም ማነች ጠንቅቀን እናውቃቸዋለን እኮ። ግን ትልቁ ስራ መሰራት ያለበት ግን እነዚህ ሰዎች ከሚዲያ በምንድነው መጥፋት ያለባቸው ወይ ደግሞ ስነ ስርዓት መያዝ ያለባቸው እንደ ህዝብ ነው ማሰብ ያለብን። እኛ እንደ ህዝብ አንድነታችንን እኮ ድሮም እኮ የሚታወቅ እኮ ነው። አንድ የሆነ ህዝብ ሲናገር አንድ የሆነ ህዝብ ተግባር ላይ ትልቁ ውጤት እንደ ዓለም ላይ የታወቀ ነገር ነው እንደ ህዝብ ሳስበው ማለት ነው። ስለዚህ ምንድነው ይቅርታ አድርጉልኝና እዚህ ጋር ለጻፋችሁ ይቅርታ ሆዴ ማአሬ ስለ ኦሮሞ የኦሮሞ ልብስ የኢሬቻ ልብስ ለምን ለበሽ ብሎ መጠየቅ የሚችለው እኔ አንደኛ ምንም አያገባውም፣ ሁለተኛ ትክክለኛ የኦሮሞ ልጆች ኦሮምኛ መናገር የሚችሉ እንደዚህ ለህዝባቸው የማይገለባበጡ በኦሮሞነታቸው ጽኑ የሆኑ
ሳንቲም የማይለቃቅሙ ኦሮምኛ መናገር የሚችሉ ትክክለኛ ንጹህ የኦሮሞ ልጆች ማንነታቸውን የሚያውቁ ቢሉኝ፣ ምክንያቱም እነሱ ኦሮሞች ስለሆኑ ላዳምጥ እችላለሁ። ከዛ በተረፈ ግን ማንነቱን የማያውቅ ማንም የተፋባት ማንም የሸናባት ሚዲያ ላይ አይደለም ልጆቿ ሁሉ የናቋት ያዋረዷት አቴንሽን ፈልጋ መታ ለምን ምናምን ምን አገባት? ማናት እሷ? ምንድን ናት? ግን ኩይንሻ ገብቶሻል? በፋኒ እንዳልተጣላችሽና በፋኒ እንዳልሆነ ቪዲዮ ፋኒን ብላችሁ ስለ ፋኒ ድምፅ የምትሆኑ ሰዎች እሱ ራሱ አንድ ጭቃ የወረደ አንድ ተራ ሰው እንደሆነ ነው የምነግራችሁ። ግን በሱ አይደለም የተጣላችሽ። በቀደም የሰራሽው ቪዲዮ ቲክቶከሮች ለምንድን ነው መጀመሪያ ህዝባቸውን ጽድቅ አድርገው ይሳድባሉ? ምን ይላሉ? በቃ ዘር ማንዘር ይሳደቡና ከዛ ስወድሽ በምክንያት ነው የሚለው ስትይ እሷ እንደዛ ስለሆነች እሷ የተነካች መስሏት ነው። ተጠራጣሪ ናት። ከጭንቀት የተነሳ ሁን የለም ብላ ስለምታስብ ገባሽ? አሁንም እውነቴን እኮ ነው። ዘር ማንዘራችሁን ይሰድባሉ፣ በማንነታቸው ያንቋሿቸዋል። ልክ ጌም ሲደርስባቸው ስወድሽ እኮ በምክንያት ነው፣ እኛ እኮ ፖለቲካ ልዩነት ነው እንጂ እኔና አንቺ እኮ እንዲህ ነው ብለው ይቀርባሉ። ይሄ ውሸት ነው እንዴ? እውነት እኮ ነው። እሷን አልነበረም ከመሰላት ደግሞ ዋን ኦፍ ዘም ከህፃናቶች ልጆች ጋር እኮ ከልጅ ልጆቿ ጋር ቁጭ ብላ የምትጫወት ሳንቲም የምትለቅም እንቅልፋታ የሸርሙጣ ባህሪ ተኳኩላ መታ ህፃናቶች ልታማለን የምትሞክር። እንደውም እውነት ልንገርሽ ቤታየውን ብሰድባት እንደውም አልኩሽ እኮ ቤታየውን ብሰድባት ሞር ሺህ ሰው ሊገርመው ይችላል። እውነቱን ልንገራችሁ ስለተለወጠች መናገርም ስለማልፈልግ ባለችበት ስለማከብራት አለቅ። ተለውጣ ሌላ ሰው ሆነ የራሷን ነገር እያደረገች ነው። ዛሬ ሰው ነገ አውሪ። ለልጆቿ ያልሆነች እናት ለኔ ትሆናለች እንዴ? ንገረኝ እስቲ። ልጆቿን አወጣ ሚዲያ ላይ ያልጠለጠለች የልጆቿን አባት ህይወት ታሪክ ያልቀየረች ባለ ጊዜ ነኝ ብላ ሰው ኦሮሞ እንዲጠላ አደረገች። እሷ ራሱ ግን እንደ ባለ ጊዜ እንኳን ስትገባ ታየናል። ምንም ከባለ ጊዜ ጋር የሚገናኝ ነገር የለም። እቺ ሴት እንዳየና ከሆነ የልጇን ባል ግብረ ስጋ ግንኙነት የምታረግናት ዛሬ በእርግጠኝነት ፈኒ ዝሆኔ ቤት እንደሚያድር ነው እንደገመት ነው ከሆነ። ምክንያቱም በጣም ስታሞግሰው ነበረ ከዚህ በፊትም ሴክሹዋል ሪሌሽንሺፕ ስለነበራቸው። እሱም ደግሞ ለምጥምጥ ፓስታ እግር ነው በጸሎት የቆመ። ግን ወደ ገደለው ስንሄድ እቺ ሴትዮ ወደ አፏ ጋር ብንሄድስ? ሆድዬ አንዳንድ ጥያቄ ልጠይቅህ ፈቃደኛ ከሆንክ እድሉን ከሰጠኸኝ። ቆይ እንዴ ጥያቄ ልጨርስ። ተይ እንዴ ኩይን ወደ ረገጣው ልግባበት። ሆዴ ይሄ ላንቋ ሲላቀቅ ብዙ ነገሮች ያስቸግራሉ ይባላል። ይሄ ላንቃና ላንቃ ሲላቀቅ ይሄ የሚገባ ጥርስ እኔ አሁን በስቲቪ ስታንደር አውቀዋለሁ። አንድ ጀርመን አለ ማአት ነገር ይወጣል እንደዚህ ግራና ቀኝ ቃ ተደርጎ ነው የሚወጣና እሱ ነው ወደ ቱና የሚያስብለው። ቅቅልም ትላለች የሚባል ነገር አለ። እንዲሁም ይቅርታ አድርግልኝና ሆድዬ እሷ በደረሰችበት አካባቢ እንኳን የሰው ልጅ እንስሳ አይደርስም። ከይቅርታ ጋር እንደው ሱለ ቱላነቷ ቱና ብንሄድበት ዋርብዬ እንደውም ቱና እኮ ይሻላል። እሷ እኮ የሞተች አይጥ ነው ልትገመው። ወይ ጉድ! አስክሬን ሰውየው ከአሜሪካን ስትመጣ ሞቶ ሶፋ ላይ ተገኝቶ እሷ ተኝታ ነበረ። ካልሴን ጥዬ ነው ልብሴን ጥዬ ነው ብላ ኔክስት ዴይ ነው መሞቱን ያወቀችው። መንግስት ገብቶ ሬሳውን ሲመረምረው ከሞተ 4 ቀኑ ነበረ። 4 ቀኑ ታስቱና እና ከርንባት ይሄ ውሃ ያዘለ ነገር በደንብ እንርገጣት፣ ካልሆነ ጸጥ በሉ። ሪፖርት አድርጓት ፕሊዝ። ሪፖርት ለምን ሪፖርት ብቻ እንረግጣታለን? ትመልከተን ታዳምጠን እንጂ። እና ቱና እኔን ትፈራኛለች የትም እኔ ጋር ምንም እኔ እኮ ከሷ